ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁ ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ጥረት በይበልጥ የሚያቀላጥፍ የሁለትዮሽ የገበያ ዕድል ፕሮቶኮል ከህንድ ጋር በጄኔቫ ተፈራረመች። ይህ ወሳኝ የሁለትዮሽ ስምምነት በሸቀጦችና በአገልግሎት ዘርፎች የጋራ የገበያ ተደራሽነትን በስፋት የሚያሳድግ ሲሆን ኢትዮጵያን ወደ ዓለም አቀፉ የባለብዙ ወገን የንግድ ስርዓት ለመቀላቀል ለምታደርገው ጉዞ ትልቅ ታሪካዊ ምዕራፍ መሆኑ ተገልጿል። በተጨማሪም ስምምነቱ በሁለቱ ሀገራት መካከል ያለውን የረጅም ጊዜ ጠንካራ የንግድና የኢንቨስትመንት ትስስር ወደ ላቀ ደረጃ የሚያሸጋግር እንደሚሆን ተመልክቷል። ህንድ የኢትዮጵያን የዓለም ንግድ ድርጅት አባልነት ሂደት ከዳር ለማድረስ የምታደርገውን ቀጣይነት ያለው ድጋፍ እንዲሁም በዓለም አቀፍ የኢኮኖሚ ስርዓት ውስጥ የታዳጊ ሀገራትን ድምጽ ለማጠናከር የምታሳየውን ቁርጠኝነት ኢትዮጵያ ታደንቃለች። ኢትዮጵያ ከዚህ ቀደም መሰል የሁለትዮሽ ስምምነቶችን ከ6 አባል ሀገራት ጋር መፈራረሟ የሚታወስ ሲሆን ከቀሪ አባል ሀገራት ጋር በሂደት ላይ ያሉ ድርድሮችን በፍጥነት በማጠናቀቅ ስምምነቶቹን ለመቋጨት ያለው ቁርጠኝነት ተጠናክሮ እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በኢትዮ ኮደርስ ፕሮግራም ከ3.6 ሚሊዮን በላይ ዜጎች ስልጠናውን ወስደዋል ተባለ። በ5 ሚሊዮን የኢትዮ ኮደር ፕሮግራም ከ3.6 ሚሊዮን በላይ ዜጎች ስልጠናው ማጠናቀቃቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በሚኒስትሩ የዲጂታል ኢኮኖሚ ስርዓት መሪ ስራ አስፈጻሚ አቶ ስዩም መንገሻ ለጋዜጣ ፕላስ እንደገለጹት ዜጎች የቴክኖሎጂ ተመልካች ብቻ ሳይሆኑ ተጠቃሚ እንዲሆኑ የቴክኖሎጂ ክህሎታቸውን በማሳደግ አይነተኛ አስተዋጽኦ እያበረከተ ይገኛል። ስልጠናውን እየወሰዱ ከሚገኙ ዜጎች መካከል ከ3.6 ሚሊዮን በላይ የሚሆኑ ስልጠናውን በብቃት በማጠናቀቅ ብቁ የሚያደርጋቸውን የምስክር ወረቀት ማግኘታቸውን ተናግረዋል። በዲጂታል ኢትዮጵያ 2030 ሁሉንም የመንግስት አገልግሎቶች ዲጂታል ለማድረግ ከተያዘው እቅድ አንጻር ይህ ስልጠና የቴክኖሎጂ ክህሎቱ የዳበረ ዜጋ ለመፍጠር ወሳኝ ሚና እንደሚሆን ተገልጿል። የ5 ሚሊዮን የኢትዮ ኮደርስ ፕሮግራም ለተቋማት የስራ ቅጥር አንዱ መስፈርት ስለሚሆን ዜጎች ራሳቸውን ለማብቃት መስራት እንዳለባቸው ተናግረዋል። በሁሉም ክልሎች የስልጠናው ሂደት በየ15 ቀኑ እየተገመገመ ውጤታማ በሆነ መልኩ እንዲተገበር እየተሰራ ሲሆን በሂደቱ ክልሎች አፈጻጸማቸውን እንዲያሻሽሉ የድጋፍና የክትትል ስራዎች መሰራታቸውን አስታውቀዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የጎንደር የተቀናጀ አግሮ ኢንዱስትሪ ፓርክ ለአካባቢው የኢኮኖሚ የስበት ማዕከል ሆኖ ያገለግላል አሉ። ርዕሰ መስተዳደሩ ከኢንዱስትሪ ሚኒስቴር መላኩ አለበልና ሌሎች የስራ ኃላፊዎች ጋር በመሆን የጎንደር የተቀናጀ አግሮ ኢንዱስትሪ ፓርክን ግንባታ አስጀምረዋል። ርዕሰ መስተዳደሩ በዚህ ወቅት እንዳሉት በክልሉ የግብርናና ኢንዱስትሪ ሽግግርን ለማምጣት በትኩረት እየተሰራ ይገኛል።
በአማራ ክልል በቀጣይ 5 ዓመታት 8 የኢኮኖሚ ዞኖች ለማልማት መታቀዱን ጠቁመው የሚያለማውን ባለሀብት መለየትና የልማት መሰረተ ልማቶችን ማሟላት ትኩረት የተሰጣቸው ተግባራት ናቸው ብለዋል። ግንባታው በፍጥነትና በጥራት መጠናቀቅ አለበት ያሉት ርዕሰ መስተዳደሩ ለዚህም የአካባቢው መስተዳደርና የሚመለከታቸው አካላት የበኩላቸውን ሚና እንዲወጡ አሳስበዋል። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው በሀገር አቀፍ ደረጃ 17 የኢንዱስትሪ ዞኖች መለየታቸውን ገልጸው ከነዚህም ውስጥ 3ቱ ግንባታቸው ተጠናቋል ብለዋል። የግብርና ምርቶችን እሴት በመጨመር ፓርኮች ወሳኝ ሚና እንዳላቸው የገለጹት ሚኒስትሩ ባለሀብቶችን ወደ ስራ በማስገባት ውጤታማ ስራ ማከናወን እንደሚገባ አስገንዝበዋል። የተቀናጀ አግሮ ኢንዱስትሪ ፓርክ በ8.6 ቢሊዮን ብር ወጪ የሚገነባ ሲሆን ለፓርኩ ስራ ከአካባቢው ለተነሱ አርሶ አደሮች 718 ሚሊዮን ብር በላይ ካሳ ተከፍሏል። ፓርኩ ተጠናቆ ወደ ስራ ሲገባ ለ221 ሺህ ወጣቶች የስራ ዕድል እንደሚፈጥርና በአመት ከ1 ሚሊዮን ቶን በላይ የግብርና ምርቶችን የማቀነባበር አቅም እንደሚኖረው ተገልጿል። ሆስፒታሉ ወደ ስራ መግባቱ አዲስ አበባን የጤና ቱሪዝም ማዕከል ለማድረግ የተጀመረው ጉዞ ተጨማሪ አቅም የሚፈጥር ነው ተባለ። የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ አቶ ዣንጥራር አባይ በንፋስ ላፍቶ ክፍለ ከተማ በግል ባለሀብት የተገነባው ኒውክሌር አጠቃላይ ሆስፒታልን መርቀው ስራ አስጀምረዋል። በምረቃው ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይ የጤና ተቋሙ መመረቅ መንግስት ለጤናው ዘርፍ የሰጠውን ትኩረትና የግሉ ዘርፍ ያለውን ሚና የሚያሳይ ነው ብለዋል። የከተማ አስተዳደሩ የጤና አገልግሎትን ለማስፋፋት በርካታ ተግባራትን እያከናወነ ሲሆን ተቋማቱ ቁጥራቸው እንዲጨምር ብቻ ሳይሆን በዘመናዊ አደረጃጀት እንዲታጠቁ እየተደረገ መሆኑን ተናግረዋል። አዳዲስ ተቋማትን ከመገንባት ጎን ለጎን ነባር ሆስፒታሎችን የማስፋፋት ደረጃቸውን የማሻሻልና አስፈላጊ በሆኑ ዘመናዊ የሕክምና ግብዓቶች የማሟላት ስራ በስፋት እየተሰራ እንደሚገኝ ገልጸዋል። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በበኩላቸው ሆስፒታሉ ወደ ስራ መግባቱ ለጤናው ዘርፍ ትልቅ የምስራች ነው። የኒውክለስ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ፍሬሁን አየለ የህክምና ችግሮችን ለመቅረፍ ያለመ ግዙፍ የህክምና ተቋም መሆኑን ገልጸዋል። ሆስፒታሉ ዓለም የደረሰበትን የህክምና መሳሪያዎችና ምቹ የህክምና ክፍሎችን በማሟላት ጥራት ያለው አገልግሎት ለመስጠት ሙሉ ዝግጁ መሆኑን ተናግረዋል። ሆስፒታሉ ከሚሰጠው መደበኛ የህክምና አገልግሎት በተጨማሪ ከአጎራባች ሀገራት የሚመጡ ታካሚዎችን በማስተናገድ ኢትዮጵያ በዘርፉ ያላትን ተወዳዳሪነት ያሳድጋል ብለዋል። የሆስፒታሉ ወደ አገልግሎት መግባት የከተማዋ የህክምና ቱሪዝም አቅም ወደ ላቀ ደረጃ እንደሚያሸጋግርም ተጠቁሟል። ዘገባው የአዲስ ሚዲያ ኔትወርክ ነው። የኢትዮጵያ ፌዴራል ፖሊስ ጠንካራ የተቋም ግንባታና ብቁ የፖሊስ ኃይል የማፍራት ስራ በውጤታማነት እንደቀጠለ ነው ሲሉ የኢትዮጵያ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገልጸዋል። የኢትዮጵያ ፌዴራል ፖሊስ በድሬዳዋ ያስገነባውን የምስራቅ ፈጥኖ ደራሽ ፖሊስ ዘመናዊ ማዕከል አስመርቆ አገልግሎት አስጀምሯል። ማዕከሉ መርቀው በይፋ ስራ ያስጀመሩት የኢትዮጵያ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ሀገራዊ ሪፎርሙን ተከትሎ የኢትዮጵያ ፌዴራል ፖሊስ በዘመናዊና ጠንካራ አደረጃጀት በመታገዝ ሀገራዊ ተልዕኮውን በላቀ ብቃት ለመወጣት የሚያስችል ቁመና ላይ ይገኛል ብለዋል። በድሬዳዋ የተገነባው ዘመናዊ የፈጥኖ ደራሽ ማዕከልም የዚሁ ጥረት ማሳያ መሆኑን አንስተው የኢትዮጵያ ፌዴራል ፖሊስ ጠንካራ የተቋም ግንባታና ብቁ የፖሊስ ኃይል የማፍራት ስራ በውጤታማነት እንደቀጠለ ገልጸዋል። ዘገባው የኢዜአ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ሩሲያ የዩክሬኗ ዋና ከተማ ኪየቭ ላይ መጠነ ሰፊ ብርቱ የበቀል ጥቃት ሰነዘረች። በኪየቭ ግዛት ውስጥ በጥቅሉ 4 ሰዎች ህይወታቸው ማጣታቸው ተገልጿል። 40 የሚሆኑ አካባቢዎች ከፍተኛ ውድመት የደረሰባቸው ሲሆን ከ60 በላይ ሰዎች ጉዳት ደርሶባቸዋል።
ሞስኮ 600 ሰው አልባ አውሮፕላኖችንና 90 ከአየር ባህርና ምድር የተወነጨፉ ሚሳኤሎችን በኪየቭና በአካባቢዋ ላይ ተጠቅማለች። የዩክሬን አየር መከላከያ ስርዓት 549 ድሮኖችና 55 ሚሳኤሎችን አክሽፏል። 19 ሚሳኤሎች ደግሞ ኢላማቸውን ሳይመቱ ወድቀዋል በሚል የዘለንስኪ መንግስት አሳውቋል። ፕሬዝዳንት ዘለንስኪ ሩሲያ ለመከላከል አስቸጋሪውን ኦሪሽኒክ ሚሳኤል ተጠቅማለች በሚልም ወቅሰዋል። በዩክሬን የአሜሪካ ኤምባሲ ሩሲያ አደገኛ ጥቃት ልትሰነዝር ትችላለች በሚል ማስጠንቀቂያ መስጠቱ ይታወሳል። ዘገባው የዋሽንግተን ፖስት ነው። የአሜሪካዋ ካሊፎርኒያ ግዛት በመርዛማ ኬሚካል ልቀት ምክንያት የአስቸኳይ ጊዜ አወጀች። የካሊፎርኒያ ግዛት ገዢ ካቨን ኒውሰም ኦሬንጅ ካውንቲ በተባለ አካባቢ በማቀነባበሪያ ፋብሪካ ውስጥ አደገኛ የኬሚካል ፍሳሽ ከተከሰተ በኋላ የአስቸኳይ ጊዜ አውጀዋል። ከ26500 ሊትር በላይ የሚይዘው ታንከር ኬሚካል እየፈሰሰ መሆኑ ታውቋል። ይህ ኬሚካል በቀላሉ የሚተንና በጣም የሚቀጣጠል ፕላስቲክ ለማምረት የሚያገለግል ነው። የአካባቢው ባለስልጣናት ለጥንቃቄ በሚል በሺ የሚቆጠሩ ሰዎች ቤታቸውን ለቀው እንዲወጡ አሳስበዋል። ቅዳሜ ዕለት ባለስልጣናቱ ከዚህ ቀደም ይታሰብ ከነበረው በላይ ታንከሩ ውስጥ ያለው ሙቀት ከፍ እንዳለና ሙቀቱ መጨመሩ እንደቀጠለ አስታውቀዋል። የኦሬንጅ ካውንቲ የእሳት አደጋ ባለስልጣን እንደገለጹት ሁለት አማራጮች እየታሰቡ መሆኑን ገልጸው ይህም ታንከሩ ተበትኖ ይፈሳል ወይስ ይፈነዳል የሚል መሆኑን ገልጸዋል። ታንከሩ ለምን ስራው እንደተስተጓጎለ ምርመራ እየተካሄደ ሲሆን የአደጋ ጊዜ ሰራተኞች ሙቀቱን ለመቆጣጠር ታንከሩን በውሃ እየረጩ ነው። ባለስልጣናት አንድ የማይሰራ ካልቭ ተጨማሪ ችግር እንደደቀነባቸው አስታውቀዋል። ዘገባው የቢቢሲ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ።